የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ስለ አማራ ክልልና ትግራይ ጉዳይ መፍትሄ ሐሳብ ይዘው ቀርበዋል። ለኢትዮጵያና ኤርትራም ጥብቅ ማስጠንቀቂያ ተላልፈዋል። ጦርነት የማስተናገድ አቅሙ የላችሁም ተብሏል። 4 ኪሎና አስመራ የጥንቅራችን ትኩረት ናቸው። በከተማዋ ከፍተኛ ውጥረት ነግሷል። ጄኔራሉም ባልተጠበቀ ጥቃት መገደላቸው ተሰምቷል። ከዚህ ውጪ ራያ አላማጣ የተፈጠረው ምንድነው? መከላከያና ፋኖ መካከል ተሰራጨ የተባለው የተሳሳተ መረጃ ያስከተለውን አደጋ እንመለከታለን። ቀይ ባህር ኢትዮጵያውያንን መብላቱን ቀጥሏል። ከወደ ጅቡቲ የተሰማው መረጃ እናጋራቸዋለን። ሌሎችም ጉዳዮች የመረጃ ጥንቅራችን አካል ናቸው። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ለኢትዮጵያና ኤርትራ ጥብቅ ማስጠንቀቂያ ተላልፏል። ጦርነት የማስተናገድ አቅሙ የላችሁም ተብሏል። 4 ኪሎና አስመራ አንድ ዓለም አቀፍ ተቋም ነው በኢትዮጵያና ኤርትራ መሃል ግጭት ከተነሳ ለቀጣናው ከባድ መዘዝ ያመጣል ሲል ያስጠነቀቀው። ተቋሙ ግጭቱ ከፈነዳ ኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪም በድንበርና በባህር በር ጉዳይ አገራቱ ድርድር እንዲያደርጉ ጠይቋል። ክሊንግሪል የተባለ የኔዘርላንድስ የምርምር ተቋም የኢትዮ ኤርትራን ሰሞንኛ ውጥረት አስመልክቶ ማስጠንቀቂያ ሰራጭቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ አሳስበዋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት አስጠንቅቋል። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ ዲፕሎማሲ ስራ እንዲሰሩም ጥሪ አቅርበዋል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጣና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎም ለአውሮፓ መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ ማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አመላክቷል። ራያ አላማጣ የተፈጠረው ምንድነው? በመከላከያና ፋኖ መካከል ተሰራጨ የተባለውን የተሳሳተ መረጃ ያስከተለውን አደጋ እናስከትል። በራያ አላማጣ ወረዳ ጥሙጋ ከተማ ኪዳነ ምሕረት ቤተክርስቲያን ውስጥ ከትናንት በስቲያ ሌሊት በተፈጸመ ጥቃት አንድ የቤተክርስቲያኗ መምህርና 4 የቆሎ ተማሪዎች እንደተገደሉ የአካባቢው ነዋሪዎች መናገራቸውን ዶይቼ ቬለ ዘግቧል። በጥቃቱ ቢያንስ 5 ሰዎች እንደቆሰሉ መስማቱንም ዘገባው አክሏል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ ታጣቂ ኃይሎች መሆናቸውን የአካባቢው ነዋሪዎች ተናግረዋል። አንዳንድ እማኞች ግድያው የተፈጸመው ቤተክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ መከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ ግምታቸውን እንደሰጡም የዜና ምንጩ አመልክቷል። በኢትዮ ቴሌኮም አገልግሎት ላይ እክል መፈጠሩ እየተሰማ ነው። ኢትዮ ቴሌኮም የኢንተርኔት መቋረጥ ችግር እያጋጠመው መሆኑን አምኗል። ኢትዮ ቴሌኮም በቀይ ባህር ውስጥ በሚያልፍ ዓለም አቀፍ የባህር ውስጥ የኢንተርኔት መገናኛ መስመር ላይ በደረሰ ጉዳት ምክንያት የኢንተርኔት አገልግሎት መቋረጥና ፍጥነት መቀነስ እያጋጠመው መሆኑን ጠቁሟል። ኩባንያው ችግሩን ለመፍታት ከአገልግሎት አቅራቢዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑንም ገልጿል። ኢትዮ ቴሌኮም ለደንበኞቹ ባወጣው መግለጫ እንደገለጸው ጉዳቱ ከፍተኛ ባንድዊድዝ ተሸካሚ በሆነው የባህር ውስጥ የኢንተርኔት መገናኛ መስመር ላይ ደረሰ በመሆኑ አገልግሎቱ በሌሎች አማራጭ መስመሮች ብቻ እየተሰጠ ነው። በዚህ ምክንያት የኢንተርኔት ፍጥነት መቀነስና መቆራረጥ ችግር ተፈጥሯል። ኩባንያው አገልግሎቱን በፍጥነት ለማስቀጠል ከፍተኛ ጥረት እያደረገ መሆኑን በመግለጽ ደንበኞቹ በትዕግስት እንዲጠብቁ ጠይቋል። በተጨማሪም ለተፈጠረው የአገልግሎት መስተጓጎል ይቅርታ ብሏል። የኢንተርኔት መቆራረጥ ችግር በተለይ ለንግድና ለትምህርት እንቅስቃሴዎች ከፍተኛ ተጽዕኖ እያሳደረ ሲሆን ኢትዮ ቴሌኮም ችግሩን በአስቸኳይ እንደሚፈታው ተስፋ ተደርጓል። የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ስለ አማራ ክልልና ትግራይ ጉዳይ መፍትሄ ሐሳብ ይዘው ቀርበዋል። አቶ ገዱ ሁለቱ ህዝቦች ዳግም ወደ ጦርነት እንዳይገቡ ከወዲሁ እንስራ ሲሉ ጥሪ አቅርበዋል። የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው ያሉት ገዱም የትግራይ አማራና አፋር ክልሎችን ለብርቱ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ የዳረገው እንደማፋሳሽ ጦርነት ማስቀረት የሚቻል ነበር ሲሉ ጸጸታቸውን ገልጸዋል። ጦርነቱ በደቡብ አፍሪካ በተፈረመው የዘላቂ ግጭት ማቆም ስምምነት ተገድተዋል። የአማራጭ በፊትም ነበር ያሉት ስደተኛው የቀድሞ ቁንጮ ባለስልጣን ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሐዘን የሚሰማኝ ታሪካዊ ስህተት ነበር ባይ ናቸው። በትግራይና በአማራ ክልል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋም አለኝ ሲሉም አስታውቀዋል። የቀድሞ ጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ የአማራ ክልል ፕሬዝዳንት ነጭ ጉዳይ ሚኒስትር ገዱ አንዳርጋቸው ለጀርመን ድምጽ ሬዲዮ በሰጡት ቃለ ምልልስ ነው ይህንን ያሉት። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በኩላቸው ከአማራ ህዝብ ጋር የተፈጠረው ጥላቻ ይበቃል ሲሉ ሞግተዋል። ከአማራ ህዝብ ጋር ያለን ታሪካዊ ባህላዊና ሁሉን አቀፍ ወዳጅነት ይታወቃል። ይህንን ግዴታ ማስቀጠል ይገባናል ባይ ናቸው።
ቀይ ባህር ኢትዮጵያንን መብላቱን ቀጥሏል። ከወደ ጅቡቲ የተሰማው መረጃ እናጋራችሁ። አብዛኞቹ ተሳፋሪዎች ኢትዮጵያ መሆናቸው የተገለጸ 4 ጀልባዎች ተገልብጠው 186ቱ የገቡበት አለመታወቁ ተሰማ። በየመንና የጅቡቲ ባህር ክልል ላይ 4 ጀልባዎች ተገልብጠው 186 ሰዎች የገቡበት አለመታወቁን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። አብዛኞቹ ተሳፋሪዎች ኢትዮጵያን መሆናቸውን ገልጿል። የሁለት ተሳፋሪዎች አስክሬን መገኘቱን የጠቆመው IOM 2 የጀልባዎች ሰራተኞችን ማትረፍ መቻሉን አስታውቋል። 101 ተሳፋሪዎችና 5 የመናውያን የጀልባዎቹ ሰራተኞች የገቡበት አለመታወቁን አመልክቷል። የገቡበት አልታወቀም ከተባሉት 181 የጀልባዎቹ ተሳፋሪዎች መካከል አብዛኞቹ ኢትዮጵያውያን ናቸው ሲልም የIOM የየመን ተልዕኮ ዋና ኃላፊ አብዱ ሳቶር ኢሶኤቭ መናገራቸውን አሶሺየትድ ፕሬስ ዘግቧል። በህይወት የተረፉ ካሉ በሚል የነፍስ ማዳን ስራዎች ከአካባቢው ባለስልጣናት ጋር እየሰራን ነው። የሚያሳዝነው ነገር በህይወት የተረፈ ላናገኝ እንችላለን ማለታቸውን ዘገባው አካቷል። አደጋው የደረሰው ሐሙስ የካቲት 27 ቀን 2017 ዓ.ም መሆኑን አመላክቷል። በእርስ በርስ ግጭት እየታመሰች የምትገኘው የመን በኩል አድርገው ወደ መካከለኛው ምስራቅ የሚደረገው ህገወጥ የሰዎች ዝውውር በከፍተኛ ሁኔታ እየጨመረ ይገኛል ሲል IOM መግለጹን ዘገባው አስታውቋል። እንደ አውሮፓውያን አቆጣጠር በ2023 ብቻ ከ97000 በላይ ሰዎች በህገወጥ መንገድ የመን መግባታቸውንም በአብነት አስቀምጧል። አምና በ2024 ወደ የመን በህገወጥ መንገድ የገቡ ስደተኞች ቁጥር ቀንሶ እንደነበር የጠቆመው IOM 61000 ሰዎች ብቻ የመን መድረሳቸውን አመላክቷል። በ2024 ብቻ 558 ሰዎች በጉዞ ላይ ያሉ ህይወታቸው አልፈዋል። በመጨረሻም በከተማዋ ከፍተኛ ውጥረት ነግሷል። ጀነራሉን ባልተጠበቀ ጥቃት መገደላቸው ተሰምቷል። ደቡብ ሱዳን ውስጥ በተባበሩት መንግስታት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታውቋል። ሄሊኮፕተሯ በቅርቡ ግጭት በተፋፋመባት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ ቆስሎ የነበሩ ጀነራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ባወጣው መግለጫ አመልክቷል። ወታደሮቹን ውጊያ ከተፋፋመባት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጭቶ እንዲያርፍ በመደረጉም ተሳፋሪዎች በሙሉ ሞታቸውን የደቡብ ሱዳን ፕሬዝዳንት ሳልቫ ኪር አስታውቀዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ሁለቱም ሄሊኮፕተሮች በሰላም ማላካል በሚባል ስፍራ ማረፋቸውን ገልጿል። በዚህ ጥቃት 27 የደቡብ ሱዳን ወታደሮች መገደላቸውን የአገሪቱ ማስታወቂያ ሚኒስትር ማይከል ማኩዌን ዋቢ አድርጎ ሮይተርስ ዘግቧል። በላይኛው የናይል ተፋሰስ ግዛት ለሳምንታት የዘለቀው ጦርነት በፕሬዝዳንት ሳልቫ ኪርና ምክትላቸው ሬክ ማቻር መካከል ከ5 ዓመታት በፊት የተደረሰው የሰላም ስምምነት ስጋት ላይ ጥሎታል። በአውሮፓውያን 2011 ከሱዳን የተገነጠለችው ደቡብ ሱዳን ወጣቷ ሀገር በመባል ትታወቃለች። ፕሬዝዳንት ኪር በጥቃቱ የተገደሉት በላይኛው ናይል ተፋሰስ ስር የሰፈረውን ጦር ሲመሩ የነበሩት ጄኔራል ማጆር ዳክ መሆናቸውን አስታውቀዋል። በቅርቡ የተነሳውን ግጭት ተከትሎ በርካታዎች ደቡብ ሱዳን ሰፋ ወዳለ እርስ በርስ ጦርነት ልትገባ ትችላለች የሚሉ ስጋቶችን እያነሱ ይገኛሉ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በዚህ አካባቢ የተነሳው ግጭት ሊዛመት እንደሚችል አስጠንቅቀዋል። በቅርቡ የደቡብ ሱዳን ዋነኛ ተቃዋሚ የሆነው የሱዳን ህዝቦች ነጻ አውጪ ንቅናቄም ወታደራዊ ክንፍ የጦር አዛዥ እንዲሁም የነዳጅ ሚኒስትሩን ጨምሮ የማቻር አጋር የሆኑ ከፍተኛ የሀገሪቱ ባለስልጣናት ለእስር ተዳርገዋል። ይሁንና ከአርቡ ጥቃት በኋላ ፕሬዝዳንት ኪር ህዝቡ እንዲረጋጋ ጥሪ አድርገዋል። ሀገራችን ወደ ጦርነት እንደማትመለስ ደጋግሜ ተናግሬያለሁ። ማንም ሰው ከህግ በላይ አይደለም። እኔ የምመራው መንግስት ይህንን ቀውስ ይፈታዋል ሲሉም ተደምጠዋል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።